የዮሐንስ ራእይ ምዕራፍ 3 ቁጥር 7 በፊላዴልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። የስብከተ ርዕስ እግዚአብሔር ይከፍታል ይላል። እስኪ ጉባኤ ከኔ ጋር በታላቅ ድምፅ እግዚአብሔር ይከፍታል ይበል። ሰይጣን ይስማ፣ ሟርተኞች ይስሙ፣ የጨለማ ኃይል ይስማ፣ ኃይላት ይስሙ፣ ስልጣናት ይስሙ፣ ጨካኞች ይስሙ፣ ሉሲፈር ይስማ። እግዚአብሔር ምን ይላል? ይከፍታል። ሃሌሉያ! እግዚአብሔር ይከፍታል። ሻዳቦስ ካፓኒያ ጠላት እያየ እግዚአብሔር ይከፍታል። እንዳትወጡም እንዳትገቡም ማዕቀብ የተጣለባችሁ ሰዎች በእግዚአብሔር ቃል ለእናንተ መልእክት አለኝ። እግዚአብሔር ይከፍታል። የዳዊት አምላክ ይከፍታል። የኤልያስ አምላክ ይከፍታል። የአብርሃም አምላክ ይከፍታል። የኔና ያንተ አምላክ ይከፍታል። ቀይ ባህር ላይ መንገድ ይከፍታል። ዮርዳኖስ ውስጥ መንገድ ይከፍታል። ጨለማ ውስጥ በር ይከፍታል። የሚከለክለውን ምልክት ነቃቅሎ ይከፍታል። መልእክት አለኝ። እግዚአብሔር ይከፍታል። እሱ የከፈተውን ማንም አይዘጋም። እንደገና ደግሞ እግዚአብሔር መዝጋትም ይችላል። እሱ የዘጋውን ማንም አይከፍትም። የሚከፍት የሚዘጋ የሌለ አሜን አሜን። የሚከፍት የሚዘጋ የሌለ የሚዘጋም የሚከፍት የሌለ እሱ የከፈተውን ማንም አይዘጋም። እሱ የዘጋውንስ ማንም አይከፍትም። የቁልፉ ስም የዳዊት መክፈቻ ይባላል። ይሄ ቁልፍ ያለው በኢየሱስ እጅ ላይ ብቻ ነው። እስኪ አንድ ሰው ጮኸ አሜን ይበል። ሃሌሉያ! እግዚአብሔር ምን ይላል? እግዚአብሔር ምን ይላል? እግዚአብሔር ይከፍታል። እግዚአብሔር ይከፍታል የሚለውን ቃል እንግሊዘኛው በሁለት ይተረጉምና God will make a way ወይም God will open the way። እግዚአብሔር መንገድ ያዘጋጃል። እግዚአብሔር መንገድ ይሰራል። አሜን አሜን። እኔ እንደ ነብይ አውጃለሁ፣ ብታምኑም ባታምኑም በዚህ ወር መንገድ ይሰራል። እንድትሻገር በፈራችሁት ጉዳይ ላይ አስደናቂ የሆነ አነጋጋሪ የሆነ ብዙዎችን የሚያስደንቅ ዋው የሚያስብል ታምራዊ መንገድ ይሰራል። አዲስ መንገድ ይሰራል። መንገዱን የሚሰራው ሰው አይደለም። መንገዱ የሚሰራው በዘመድ አይደለም፣ በቤተሰብ አይደለም። ይህ መንገድ የሚሰራው በራሱ በኢየሱስ ነው። እግዚአብሔር እንደዚህ ብሎኛል፣ በዚህ ወር መንገድ የሚሰራላቸው ሰዎች አሉ አለኝ። እግዚአብሔር የሰራውን መንገድ ማንም አይዘጋም። እግዚአብሔር የከፈተውን በር ማንም አይዘጋም። አሜን ብላችሁ ውሰዱ። አሜን ናችሁ ወይ? እግዚአብሔር መንገድን ምን ያደርጋል? ይሰራል። እስኪ ንገረው አጠገብ ያለውን ሰው እግዚአብሔር ለሁለት ሰው ንገረው፣ እግዚአብሔር መንገድ ይሰራል። God will make a way። እግዚአብሔር መንገድን ምን ያደርጋል? ያዘጋጃል፣ ይሰራል፣ ይፈጥራል። አሜን አሜን። መንገድ የለም አትበል። እኔ ብሬክ ኒውስ አለኝ። መንገድ የለም አትበል። መንገድ የለም አትበል። ያንተ መንገድ ያለው በእግዚአብሔር እጅ ላይ ነው። ያንተ መንገድ ያለው በአለቃ እጅ አይደለም። ያንተ መንገድ ያለው በሰዎች እጅ ላይ አይደለም። መንገድን የያዘ ሰው ማንም የለም። እግዚአብሔር እንደዚህ ይለኛል፣ መንገዳችሁን የምሰራው እኔ ነኝ። በሮችን የሚከፍተው እኔ ነኝ። God will open the way። እግዚአብሔር መንገዶችን ምን ያደርጋል? አሁን ሰይጣን እንደዚህ ቆሟል አይደለ? እግዚአብሔር ግን እንደዚህ ይለኛል። እግዚአብሔር እንደዚህ ይለኛል፣ እኔ ከፍታለሁ። እንደዚህ የቆሙ እርኩሳን መናፍስቶች ይስሙ። አታልፍም የሚሉ ጠማማ ሰዎች ይስሙ።
ሰይጣንም ይስማ። የገባህበትን እየገቡ የሚያሳድዱት ይስሙ። አሳዳጆች ይስሙ። ገዳዮችም ይስሙ። ስም አጥፊዎች ይስሙ። የክርስቶስን አዳኝነት እንዳትመሰክር የሚፈልጉም ይስሙ። እግዚአብሔር እኔ መንገድህን ከፍታለሁ አለ። እኔ መንገድ ከፍታለሁ አለ። መንገዱን የሚከፍተው እኔ ነኝ ይላል እግዚአብሔር። መንገድህን የሚከፍተው እኔ ነኝ ይላል እግዚአብሔር። አጠገብ ያለውን ሰው መንገድህን የሚከፍተው እግዚአብሔር ነው። መንገድን የሚከፍት እግዚአብሔር ነው በለው እስኪ። በደም ስሙኝ። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 ጀምሮ ያለው ክፍል በግልጽ የሚያስቀምጠውን ሐሳብ እኔም በግልጽ አስቀምጣለሁ። የመልእክቱ ዋና ቁልፍ ሐሳብ እግዚአብሔር የሰጠውን መንገድና እድል ማንም አይዘጋም ይላል። እግዚአብሔር የሰጠውን መንገድና እድል ማንም አይዘጋም። እድላችሁን ማንም መውሰድ አይችልም። እግዚአብሔር ይከፍታል ማለት እድል ይሰጣል ማለት ነው። የእግዚአብሔር በር እድል ነው። ባይዘዋል እድል ይሰጣል፣ ቻንስ ይሰጣል። እና ለምን ተሰጠ ሊል የሚችል የለም። እግዚአብሔር እድል ይሰጣል። እግዚአብሔር የከፈተውን በር፣ እግዚአብሔር የሰጠውን እድል፣ እግዚአብሔር ያለበሰህን ጸጋ፣ ከእግዚአብሔር የተቀበልከውን ጸጋ ማንም ሊዘጋ አይችልም። ከላይ የሆነ ነገር ከታች በተነሱ ሰዎች አማካኝነት ሊዘጋ አይችልም። ከላይ የመጣ ነገር፣ ከላይ የሚመጣ ነገር ሁሉ ጊዜ ኃይል አለው። መጽሐፍ ቅዱስ ከላይ የመጣ ከሁሉ በላይ ነው ይላል። ይሄ ቃል የመጣው ከሄድ ኦፊስ ከዚህ አካባቢ አይደለም። ይሄ ቃል የመጣው ከላይ ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ ለፊላዴልፊያ ቤተክርስቲያን በቀጥታ የተናገረው የናዝሬቱ ኢየሱስ ነው። ልብሽን አይቻለሁ፣ ትጋትሽን አይቻለሁ፣ ትህትናሽን አይቻለሁ፣ ለምስክርነት ያለሽን ቁርጠኝነትሽን አይቻለሁ፣ ቅድስናሽን አይቻለሁ፣ ታታሪነትሽን አይቻለሁ። ስለዚህ ሌላ በር እከፍታለሁ። እኔ የሚከፍተውን በር በፊትሽ ማንም አይዘጋም አለ እግዚአብሔር። ዘንድሮም አንድ ነገር ይሆናል። አራን ሰው አይገባም። አሁን ያላችሁ የሚያስፈራራ ሁሉ ቁልፉን የያዘ ይመስላል አይደለ? በዘመናዊ ቋንቋ ቃሉ ትንሽ ደከም ያለ ነው፣ ግን ወፍ ቁልፍ የለውም። ዝም ብሎ ነው እንደሚዘጋ ሰው እኔ ካልፈቀድኩ እኔ እንዲህ ካላልኩ እያለ ቁጭ ብሎ የሚያስፈራራ በእኔ ይሁንብህ፣ በእኔ ይሁንባችሁ። ምንም እጁ ላይ የለም። ቁልፉን የያዘ እጅ ያው የዳዊት መክፈቻ ላይ ነው ያለው። መዝጋትም መክፈትም የሚችል ሰው የለም። እንኳን ያንተን የራሱን መክፈት አይችልም። እንኳን ያንቺን የራሱን መዝጋት አይችልም። መዝጋትም መክፈትም የሚችል አንድ ጌታ አለ። አሜን አሜን። የሚዘጋ የሚከፍት የሌለ፣ የሚከፍት የሚዘጋም የሌለ በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ የተጻፈው የዳዊት መክፈቻ የያዘው የናዝሬቱ ኢየሱስ ነው። ሁለተኛ ኢየሱስ የለም። ሁለተኛ ዳዊት መክፈቻ የለም። ሁለተኛ አለቃ የለም። ሁለተኛ አምላክ የለም። እሱ አንድ ነው። ቁልፉን የያዘው ስንት ነው? አንድ ነው። አትፍራ በለው። አጠገብ አትፍራ፣ አትፍራ በለው። አጠገብ ያለውን ሰው አትፍራ፣ ዘና ብለ ተሰማራ፣ ዘና ብለ ውጣ ግባ። ያንተን በር የሚከፍተው የዳዊት መክፈቻ ነው። እሱ ያለው ደግሞ በኢየሱስ እጅ ላይ ነው። ይህ ቃል በፊላዴልፊያ ቤተክርስቲያን የቀረበ የክርስቶስ መልእክት ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 7 ጀምሮ የተጻፈው ሐሳብ መልእክቱ የተጻፈው በፊላዴልፊያ ላለችው ቤተክርስቲያን ነው። ለዚች ቤተክርስቲያን መልእክቱን የላከው የናዝሬቱ ኢየሱስ ነው። ቀጥታ ነው የላከው። አሜን አሜን። እንደዚህ አላት፣ ቁልፉ በእኔ እጅ ላይ ነው አላት። ተግዳሮት ነበረ፣ ተጽዕኖ ነበራት። በብዙ ማስፈራራት ውስጥ፣ በብዙ ዛቻ ውስጥ፣ በብዙ አደጋ በሞላበት በሚያስጨንቅ ሁኔታ ውስጥ ለነበረች አትፍሪ። ዛቻቸውም ከንቱ ነው፣ ማስፈራራታቸውም ከንቱ ነው። ምንም ሊያመጡብሽ አይችሉም፣ መዝጋትም አይችሉም። አይዘጉም ግን እንዘጋለን ብሎ ይፎክራሉ። መዝጋት አይችሉም ግን
መዝጋት እንደሚችሉ አክት ያደርጋሉ። መከልከል አይችሉም፣ እንደሚከለክሉ ግን ይናገራሉ። መመለስ አይችሉም፣ ነገር ግን እንደሚመልስ አክት ያደርጋሉ። እኔ ግን ላንቺ መልእክት አለኝ። አንቺ ፊላደልፊያ ቤተክርስቲያን ላንቺ መልእክት አለኝ። የዳዊት መክፈቻ የተከፈተ በር ሰጥቼሻለሁ። የተከፈተ በር በፊትሽ አለ። የተከፈተ በር በመንገድሽ ላይ አለ። በሮችሽን የሚከፍተው እኔ ነኝ። መንገድሽን የሚሰራው እኔ ነኝ። ኢየሱስ እኮ ነው ምላት። ዋው! ከኔ ጋር የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22ን አብረን እናያለን። በትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ ያለው ሐሳብ በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ ካለው ሐሳብ ጋር እንዴት እንደሚገናኝ አብረን እንመለከታለን። የመጽሐፍ ቅዱስ ክፍል በስክሪኑ ላይ ስለመጣ አብረን እናያለን። ምንድነው የሚለው? የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ። ይታያቸዋል። ምንድነው የሚለው? የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም። እኔ እኮ የእግዚአብሔር የቃሉ ካልኩሌሽን በጣም ነው የሚያስገርመኝ። ትንቢተ ኢሳይያስ ምዕራፍ 22 እና ዮሐንስ ራእይ ምዕራፍ 3 እንዴት ሊገናኝ ቻለ? ብሉይ ኪዳንና አዲስ ኪዳንን ምን አገናኘ? አያችሁ፣ እግዚአብሔር ልጅ ኢየሱስ ክርስቶስ ብሉይ ኪዳንም እሱ ነው፣ አዲስ ኪዳንም እሱ ነው። ነብዩ ኢሳይያስ ነው ይሄንን የተናገረው። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም ብሎ 4 ነጥብ ያስቀምጣል። ማንን ነው የምትፈሩት? ወረኞችን ነው የምትፈሩት? ሐመተኞችን ነው የምትፈሩት? ቅናተኞችን ነው የምትፈሩት? ማንን ነው የምትፈራው? ቁልፍ ያልያዘውን ሰው ለምን ትፈራለህ? ሰይጣን ብቻ አይደለም፣ የሰይጣን ወዳጅ የሆኑ የሰይጣን አምባሳደር የሆኑ ሰዎችም ጭምር እየተንጫጩ አልሰማም መስሚያዬ ጥጥ ነው ብዬ ወደፊት የሚገፋው እኮ ማንም ቁልፍ የያዘ ሰው እንደሌለ ስለማያውቅ ነው። 10 ዓመት ድፍን ነው እንመልሳለን፣ አትሄድም፣ አትወጣም እያሉ እኔ ግን እየወጣው እየወረስኩ እየሰፋው እየበዛው ከራሴ አልፌ ለመላው ዓለም ሕዝብ የበረከት ምክንያት ሆኛለሁ። እኔ ከፍታለሁ ብሎ ተስፋ የሰጠ ሰው ካለም በሰው ላይ ተስፋ የሚያደርግ እርጉም ይሁን መጽሐፍ ቅዱስ ስለሚል በሰዎች ላይ ያስቀመጥከውን ተስፋ ቶሎ አንሳ። እስኪ የራስን ከፍተ ያሳየኝ በለው። መጀመሪያ እስኪ የራሱን ከፍቶ ያሳይ። የራሱን መክፈት የማይችል ደካማ ሰው ያንተን በር እንዴት ነው የሚከፍተው? እንዴት ነው የሚከፍተው? አይችልም። በማንም እጅ ቁልፍ የለም። እኔ የማውቀው አንድ ቁልፍ ነው፣ ባለስልጣን የሆነ ቁልፍ። ነብዩ ኢሳይያስ የተናገረው በብሉይ ኪዳን መጽሐፍት ውስጥ በትንቢተ ኢሳይያስ ምዕራፍ 22 ቁጥር 12 ምዕራፍ 22 ቁጥር 22 ላይ ነብዩ ኢሳይያስ የተነበየውና የተናገረው በጫንቃው ላይ አኖራለሁ የዳዊትንም ቤት መክፈቻ ቁልፍ በጫንቃው ላይ አኖራለሁ የተባለ የናዝሬቱ ኢየሱስ በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ የሚዘጋ የሚከፍትም የሌለ የሚከፍት የሚዘጋም የሌለ የተባለለት እኔ የማውቀው ኢየሱስ ብቻ ነው። እግዚአብሔር እንደዚህ ይለኛል፣ በዚህ 1 እና 2 ሳምንት ውስጥ የብዙ ሰዎች በር ይከፈታል። አሜን ብላችሁ ውሰዱ። እግዚአብሔር የከፈተውን የሚዘጋ የለም የሚለውን ቃል አጭር ማብራሪያና ትንተና ልስጣችሁ። እግዚአብሔር በሰው ሕይወት ውስጥ ያስቀመጠውን እድል፣ በሰራህ ስራ የተከፈተን መንገድ፣ በመንፈሳዊ ሕይወት የተሰጠህን ጸጋ ማንም መዝጋት አይችልም ማለት ነው። ትሰራለህ፣ የሚያስቀና ሰው ሆነ ትኖራለህ። ታገለግላለህ፣ የሚያስቀና አገልግሎት ታገለግላለህ። ስትወጣ ስትገባ የሚያስቀና መውጣትና መግባት ይሆናል። በሚያስቀና ሞገስና ጸጋ ትወጣለህ፣ ትገባለህ። ዘመንህን እግዚአብሔር በዚህ በረከት እባርካለሁ አለኝ። አጠገብ ያለውን ሰው አንተ የተባረክ ነህ በሎ። እግዚአብሔር የታሰረውን፣ የተከበበውን፣ የተዘጋውን ይከፍታል። እግዚአብሔር የታሰረውን፣
የተከበበውን የተዘጋውን ይከፍታል። ይህን ቃል እያወጅኩ ከአንዳንዶቻችሁ ዙሪያ የሚበተን ጠላት ይታየኛል። በእውነት እላችኋለሁ እግዚአብሔር በዙሪያችሁ ላይ ያለውን ጠላቶችን እበትናለሁ አለ። በአንድ መንገድ የመጡ በሰባት መንገድ ወደ ኋላ ይሄዳሉ፣ በሰባት መንገድ ይመለሳሉ አልኩ። እግዚአብሔር ሰው እንዲደርስበት የሚሰጠውን እድል ማንም አይዘጋም። እግዚአብሔር እድል ይሰጣል። ማንም ሊያዘገየው ወይም ደግሞ ሊከለክለው የማይችል ኃይል ያለው እግዚአብሔር ነው። የእግዚአብሔርን ኃይል ሊያዘገይ የሚችል ኃይል የለም። የእግዚአብሔር ኃይል በማንም ኃይል አይዘገይም። የእግዚአብሔር እጅ በማንም እጅ ወደ ኋላ አይመለስም። የእግዚአብሔር ዕውቀት በማንም ዕውቀት አይታጠፍም። እድላችሁን ያጣችሁ የመሰላችሁ ሰዎች የኔን እድል እንትና ወሰደ፣ የኔን እድል እንትና ቀማ፣ የኔ እድል የተበላሸው በእንትና ምክንያት ነው፣ የኔን እድል ያበላሸው እንትና ነው ብላችሁ የምታምኑ ሰዎች አስተሳሰባችሁን አስተካክሉ። ማንም ያንተን እድል ማበላሸት አይችልም። እድልን የሚሰራው ሰው አይደለማ። እግዚአብሔር የሚሰራውን እድል፣ እግዚአብሔር የሚከፍተውን በር፣ እግዚአብሔር የሚሰራውን መንገድ የሰው ልጅ እንዴት ሊያበላሽ ይችላል? እየጮኸ እያለቀሰ ይኖራታል እንጂ የኔን እድል፣ እግዚአብሔር የሰጠውን ጸጋ፣ እግዚአብሔር የሰጠውን እድል፣ እግዚአብሔር የከፈተውን በር፣ እግዚአብሔር የሰጠኝን ነገር በሙሉ ሊያበላሽ የሚችል ኃይል የለም። እኔ ማምነው እንደዛ ነው። በነገራችን እንደ እምነታችን፣ እንደ አስተሳሰባችን፣ እንደ አቋማችን መንፈሳዊ አቅጣጫ ይለያያል። አሁን አንዳንድ ሰው የሆነ ሰው ከረገመ እንደሚሞት ያምናል። የሆነ ሰው ከባረከ ደግሞ ይሄ ለሁሉ የተሰጠም ስልጣን አይደለም። ይሄ ደግሞ በአንተ ህይወት የመጨረሻውን ስልጣን የያዘው ጌታ ነው። የመጨረሻውን የመግደልም የማዳንም የመክፈትም የመዝጋትም የመጨረሻውን ስልጣን የያዘው ማን ነው? አንዳንድ ሰዎች ዛሬ አካላችሁ ምናምን ብቻ አይደለም የሚፈወሰው፣ አእምሯችሁም ይፈወሳል። በትክክል ማሰብ እንጀምራለን። ካመናችሁ በደንብ ስሙኝ። እድላችሁን ሟርት አይዘጋም። እድላችሁ በሟርት አይዘጋም። እድላችሁ በመተት አይዘጋም። እድላችሁ በጠማማ ሰዎች ምክንያት አይዘጋም። እድላችሁ በክፉ ኃይላት አይዘጋም። እድላችሁ በቤተሰብ መርገም አይዘጋም። እስኪ የኔ እድል አይዘጋም በሉት። የኔ እድል፣ የኔ እድል፣ የኔ እድል በቤተሰብ ምክንያት በአጋንንታዊ አሰራር አይዘጋም። የኔ እድል በሟርት በመተት በድግምት አይዘጋም፣ አይዘጋም። እግዚአብሔር በሩን ለማን ይከፍታል? አጭር ነገር ተናግሬ ጨርሳለሁ። እግዚአብሔር በሩን የሚከፍተው ለማን? እግዚአብሔር ይከፍታል ብያለሁ። የስብከተ ርዕስ እግዚአብሔር ይከፍታል የሚል ነው። እግዚአብሔር የሚከፍተው ለማን ነው? ለምን አይነት ሰዎች ነው እግዚአብሔር በሩን የሚከፍተው? ለእንዴት አይነት ሰዎች ነው እግዚአብሔር መንገድን ሰርቶ የሚሰጠው? የመጀመሪያው የእምነት ሰዎች። የመጀመሪያው የእምነት ሰዎች። አማኝ ናችሁ? በልባችሁ ውስጥ እምነት አለ? ትንሽ ሰናፍጭ ፍሬ የምታክል ተራራ የሚያህል እምነት ሳይሆን የሰናፍጭ ፍሬ የምታህል ጥንጥዬ እምነት ልባችሁ ላይ ካለ እግዚአብሔር በሩን ይከፍታል። እግዚአብሔር መንገዳችሁን ይሰራል። እግዚአብሔር በሮችን ይከፍታል። ዛሬ አንድ በረከት ልባርካችሁ። ውጭም ውስጥም ያላችሁ ሰዎች አንድ በረከት ዛሬ ልባርካችሁ። እግዚአብሔር በሕይወታችሁ ላይ እምነት ይጨምርላችሁ። እግዚአብሔር ከፍ ባለ እምነት ይባርካችሁ። እግዚአብሔር በእምነት መንፈስ ዘመናችሁን ይባርክ። የጥርጣሬ መንፈስ፣ ያለመቀበል መንፈስ፣ የማመንታት መንፈስ የተወጋ ይሆን ከእናንተና ከቤተሰቦቻችሁ ላይ በኢየሱስም ይራቅ። የጥርጣሬ መንፈስ ይራቅ። እግዚአብሔር ሲናገር የምታመነቱ ሰዎች የማመንታት መንፈስ የራቀ ይሆን። ይሁን አለ፣ ይሁን አለ፣ ሆነ። እሱ ከተናገረ ሁሉ ይሆናል። እግዚአብሔር በሩን የሚከፍተው የመጀመሪያው ሰው የእምነት ሰው ነው። የሚያምን ሰው በሩ እስከሚከፈት ድረስ ቆሞ አይጠብቅም።
በተዘጋ በር ላይ ይራመዳል። ለምን? ውስጡ ላይ እምነት ስላለ እኔ ስደርስ ይከፈታል። አውቆ ይከፈታል። አይከለክለኝም። ፊቴ ላይ ያለው ቃል በሩን ይከፍታል። እግዚአብሔር በሩን የሚከፍተው ለእምነት ሰው ነው። ሁለተኛው ታማኝነት ላላቸው ሰዎች፣ ለታማኞች ይከፍታል። በእግዚአብሔር ፊት ታማኞች ነን? እንታመናለን? ምን ያህል ታማኞች ነን በእግዚአብሔር ፊት? በዮሐንስ ራእይ ምዕራፍ 3 ላይ ለፊላደልፊያ ቤተክርስቲያን ጌታ ኢየሱስ ክርስቶስ የተከፈተ በር ሰጥቻለሁ ብሎ ያለው ዝም ብሎ አይደለም፣ ሪዝን አለው። ያለ ቅድመ ሁኔታ እግዚአብሔር አይከፍትም። እምነት ውስጣችሁ ላይ ካለ የመጀመሪያው። ሁለተኛው ታማኞች ከሆናችሁ ወንጌልን ለመመስከር ታማኞች ናችሁ። ፊላደልፊያ ቤተክርስቲያን ታማኝ ነበረች። ቀኗን ዝም ብላ የማታጠፋ በተገኘው አጋጣሚ ሁሉ የክርስቶስ ኢየሱስን ሞትና ትንሣኤ አዳኝነቱን በአግባብ የምትመሰክር ቤተክርስቲያን ስለነበረች ታማኝነቷን አየ ጌታ። ላንቺማ ሌላ የተሻለ በር ተዘጋጅቶልሻል። የከሰሩ ቤተክርስቲያኖች እኮ አሉ፣ የማይሞቁ የማይበርዱ። ከአፌ ልትተፊ ነው የተባለች ቤተክርስቲያን አለች። እንደነ ሎዶቅያ ያሉ ልትተፉ ነው ሊተፋችሁ ነው የተባሉ ብዙዎች አሉ። ፊላደልፊያ ቤተክርስቲያን ግን በጌታ በኢየሱስ ክርስቶስ አፍርሼት ተደረገች። ጌታ ኢየሱስ ክርስቶስ አሞጋገሳት። ታማኝነቷን አየ። ተመችቷት እኮ አይደለም፣ እየተገፋች በጦርነት ውስጥ በስቃይና በስደት ውስጥ በመጀመሪያው ክፍለ ዘመን የነበሩ ሰዎች የመጀመሪያው ክፍለ ዘመን ቤተክርስቲያን በምን አይነት ስደት ውስጥ እንዳለፈች የመጽሐፍ ቅዱስ ታሪክ ይናገራል። እሳት በሆነ ስደት ውስጥ፣ እንደ እሳት በሚያቃጥል ስደት ውስጥ ከቀያቸው እየተፈናቀሉ ከልጆቻቸውና ከቤተሰቦቻቸው ላይ እየተሰደዱ አገራቸውን ለቆ በሌላ አገር እየኖሩ በተበታተኑበት በታማኝነት ይመሰክሩ ነበር። ለታማኞች እግዚአብሔር በሩን ይከፍታል። ሶስተኛው የሰላም ሰዎች፣ ለሰላም ሰዎች ነው እግዚአብሔር በሩን የሚከፍተው። ጤናማ የሆነ ሰው፣ ሰላማዊ ሰው፣ የመጀመሪያው ከእግዚአብሔር ጋር ሰላም የሆነ ሰው፣ ከሰዎች ጋር ሰላም የሆነ ሰው፣ ከራሱ ጋር ሰላም የሆነ ሰው፣ ውስጡ ላይ ሰላም ያለው ሰው ለሰላም ሰው። ምክንያቱም ኢየሱስ እኔ ሰላማችሁ ነኝ ብሏል። እኔ ምንድነኝ? ሰላማችሁ ነኝ። ለሰላም ሰዎች ነው ጌታ ኢየሱስ ክርስቶስ በሩን የሚከፍተው። እነዚህ ሶስት ነገሮችን ማወቅ አለባችሁ። የመጀመሪያው እግዚአብሔር በሩን የሚከፍተው ለነዚህ ለሶስቱ ሰዎች ነው። እነዚህን ሶስቱን መስፈርቶችን ካሟላችሁ እግዚአብሔር በፊታችሁ በሩን ይከፍታል። የመጀመሪያው የእምነት ሰው፣ ሁለተኛው ታማኝ ሰው፣ ሶስተኛው የሰላም ሰው። የምንሰብከው ስብከት የሰላም ነው። እግዚአብሔር ደግሞ በሩን የሚከፍተው እኮ ዝም ብለህ ሄደ ከተማ ውስጥ ጀበና ቡና እንድጠጣ አይደለም፣ ወንጌልን እንድሰብክ ነው። አሁን ይሄ እኮ ነው የማወራው። ዮሐንስ ራእይ ምዕራፍ 3 ላይ የተጻፈው በር ከሀገር ውጭ የምትወጣበትና የምትገባበት አይደለም። አስመጪና ላኪ የምትሆንበት በር አይደለም እያወራሁት ያለው። ከ10,000 ደሞዝ ወደ 15,000 ደሞዝ የምታድግበት አይደለም እያወራሁት ያለው። ክርስቶስን የምትመሰክርበት በር፣ ለዓለም ሁሉ ክርስቶስን የምታውጅበት በር። በነገራችን ኢየሱስን ማወጅ ለክርስቲያኖች የምርጫ ጉዳይ አይደለም፣ የኦፕሽን ጉዳይ አይደለም። አንዳንድ ሰው እንደ ምርጫ ከፈለኩ መሰክራለሁ ከፈለኩ አልመሰክርም ምናምን ብሎ ያስባል። ኖ የምርጫ ጉዳይ አይደለም። ወደ ዓለም ሁሉ ሂዱ ጌታ ኢየሱስ ክርስቶስ ተናግሯል። የምርጫ ጉዳይ አይደለም። ንገረው አጠገብ ያለው ሰው ክርስቶስን መመስከር የምርጫ ጉዳይ አይደለም። ልክ ነኝ? ኢየሱስን መመስከር የምን ጉዳይ አይደለም? የምርጫ ጉዳይ አይደለም። የምርጫ ጉዳይ አድርጋችሁ አትውሰዱት። ቢኖር ጥሩ ነው። ሲ የሌለው ጉዳይ ነው። በቃ አንድ ጊዜ መስክር ነው የተባለው። ምስክሮቼ ትሆናላችሁ። ብቻ ነው ያለው። ከመምረጥ ውጪ ክርስቲያን ከሆንክ አማራጭ የለም። አማራጭ ካስቀመጣችሁ የሰው ፍልስፍና ነው የሚሆነው። እውነተኛ ፍልስፍና ምንድነው? ብቻ ነው። ምስክሮቼ ትሆናላችሁ። ለዚህ እኮ ነው እኛ አማራጭ አተን ነው እየሄደን ከግንብ ጋር የምንጋጨው። አማራጭ የለም። መስክር ተብለናል። በቃ እዚህ አካባቢ መስክር፣ እዛ ጋር ስትደርስ ደግሞ ጃምፕ አርግ አልተባልንም። ቀጥ ብለ ምን በል መስክር። ኢየሱስ ያድናል ብለ መስክር። መዳን በሌላ በማንም የለም እያልክ መስክር። የሞቴ ከሞት የተነሳ በክብር ያረገ የሚመጣ አንድ እንግዳ አለ ብለ መስክር። እግዚአብሔር ይከፍታል። እግዚአብሔር